የወይዘሮ ሰምሃል ትልቁ የሚሉት የግል ሚስጥራቸው አሁን ላይ ይፋ ወጥቷል። ይህ ሚስጥር ደግሞ ከአቶ አምነን ውጪ የበኩር ልጅ እንደነበራት ይፋ ሆኗል። በተለይ ደግሞ አቶ አምነንም እጅጉኑ በመረጃው በሐሳቡ ተደምሞ እጅጉኑ ተበሳጭቷል። አቶ አምነንም ከቀረቡለት 3 እንስቶች መካከል ወይዘሪት ጄሪን ለሚስትነት መርጧል። ነገር ግን አሁን ላይ አገባታለሁ ሳይሆን መርጫታለሁ፣ ወደፊት ፕሮግራሙን እየተነጋገርን እናደርገዋለን ብሏል። ሌላው ጉዳይ ደግሞ ወይዘሮ መርሲና ወይዘሪት ጄሪ እጅጉኑ በደስታ ፈንጥዘው፣ ምክንያቱም ጄሪን ስለመረጠ አቶ አምነን ለሚስትነት ጄሪን ስለመረጣት፣ በተለይ ደግሞ ይህ ትልቁ ስራ የሰራችው ወይዘሪት መርሲ በመሆኗ በተጓዳኝ ደግሞ አሁን ላይ የያዘችበት መረጃ ወይም ደግሞ ያስነካችው ነገር አለ እንጂ አሁንም አቶ አምነን ጄሪን እንደማይመርጥ እርግጠኛ ነን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን ድር ተከታታይ ድራማ አበይት ትዕይንቶችና ወደፊት የሚከሰቱ ትዕይንቶችን እንዲሁም ደግሞ ክስተቶችን የምናስቃኛችሁ ይሆናል። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። አቶ አምነን ከቀረቡለት 3 እንስቶች እንግዲህ ወይዘሪት ጄሪን ለሚስትነት እንደመረጣት ለህዝቡ ማለትም ለቤተሰቡ በይፋ አሳውቋል። ይህንንም ተከትሎ ወይዘሪት ቢሌን በጣም ተናዳ በጣም ተበሳጭታ እኔን እንዴት አልመረጠኝም በማለት ከዛ ከተቀመጡበት ተነስታ ወደ መኝታ ክላሷ ሄደችና ስቅስቅ ብላ ታለቅሳለች። ታዲያ የሷን መናደድ የሷን መበሳጨት ያናደደውና በጣምኑ ያስቆጣው አቶ አምነን እሱም ተነስቶ ወደ ክላሱ ሊገባ ሲል እሷ ክላስ አካባቢ ሲደርስ የለቅሶ ድምጽ ይሰማዋል። አንኳኩቶ ስከፍት በድንገት እሷም ከፈተችና ምን ሆነች ነው የምታለቅሽው? አልቅሰሻን አይደል ሲላትኝ አላለቀስኩም ተኝቼ ስለነበር ነው ብላ እሷም የመንተፍረቷን ተዋሻዋለች። ታዲያ ግን ያሳብቅባታል። ምክንያቱም እንዳለቀሰች ፊቷም ሁለመኗ አይኗ ሁሉ ይናገራል። እሱ መምረጡን ተከትሎ ደግሞ ሌሎቹ በተለይ መርሲና ወይዘሪት ጄሪ እጅጉኑ ፈንጥዘዋን በጣምኑ ተደስተዋል። እቅዳችን አላማችን ሁሉ ተሳካልንም እያሉ ሁለታቸው በደስታ እየዘለሉ ይገኛሉ። አሁን ላይ የሁለቱ ግንኙነት እጅጉን አስፈሪና እጅጉን አሳሳቢ ጉዳይ ነው። በተለይ ደግሞ መርሲ እዚህ ቤት የመጣችው ለአንድ ዓላማ ብቻ ነው። የራሷ ፍላጎትና የራሷን ተግባር ለመፈጸም ነው። እሱን ደግሞ በጄሪ በኩል ወይዘሮ ሰምሃልን እንድትፈትሽላት እንድትከታተልላት ትፈልጋለች። ታዲያ በዚህ ሂደት በዚህ ፍተሻዋ ስላማቷም ብዙ ነገሮችን እንድታውቅ ይረዳታል በማለት ከዚህ በፊት የተነጋገሩት ጉዳይ ነው። ሌላው ጉዳይ ደግሞ ከዚህ በፊት ከነበረው ፕሮግራም ላይ ወይም ደግሞ በነበረው ክፍል ላይ ወይዘሪት ሲፈን የወይዘሮ ሰምሃልን ዶክመንት ማለትም የእሷን ሚስጥር የሰረቀችው እሷ እንደነበረች በትክክልም ተገንዝበናል፣ ተመልክተናል። ነገር ግን ከወሰደች በኋላ ወይዘሪት መርሲ መታባት ድንገት ደርሳባት ስለነበር እዛው ውስጥ ክላሷ ውስጥ ደብቀው ነበር። ነገር ግን ተከታትላ አይታትና በትክክልም ተመልክታት ስለነበር መርሲ ወዲያውኑ ፈልጋ ዶክመንቱን ከሷ ካስቀመጠችበት አንስታ ወስዳባት ነበር። ታዲያ ያዳቆነ ሰይጣን ሳያቀስ አይተውም ነውና ነገሩ። አላማዋም ተግባሯም ወይዘሪት ሰምሃልን መከታተል ስለነበር ወይዘሪት መርሲ ዶክመንቱን ስታይ ዋናው ዶክመንቱ እጇ ላይ እንደተገባ ስለታወቀች እጅጉን ተደሰተች። ሲፈን ግን ወይዘሪት መርሲ እንደወሰደችው ብትጠራጠርም እርግጠኛ መሆን ስላልቻለች በሰዓቱ ግን የመጣችው መርሲና መርሲ ብቻ ነበረች እሷ ክላስ። ስለዚህ ከሷ ውጪ ማንም ሊወስደው የሚችል የለም። አሁን ላይ ሄዳ ስትመለከት ዶክመንቱ ማለት የወሰደችው መረጃ ተቀይሮ ሌላ ዶክመንት ነው እሷ አስቀመጠች ቦታ የተገኘው። ያም ይሁን ይህ ወይዘሪት መርሲ ወይዘሮ ሰምሃልን ለመከታተልና እንዲሁም ደግሞ ለመሰለል እስከመጣች ድረስ ዶክመንቱን ያገኙት እንደሆነ እንድታረጋግጥ እንድታቅ በማለት ሌላ ካስቀመጠችበት ቦታ ይልቅ ወዲያውኑ ከውጭ ከቁም ሳጥኑ ውጭ አስቀምጣ ወይዘሮ ሰምሃል ስታገኘው እጅጉኑ በጣም ተደነገጠች፣ እጅጉኑ ተናደደች።
ያስቀመጠችው ሳጥን ውስጥ ነበርና እሷ ግን ያገኘችው ልክ ጠረጴዛ ላይ ወድቆ ነበር ያገኘችው። እንዴ ማን ያወጣው ዶክመንት? ማን የወሰደው? እያለች ከራሷ ጋር ብትሟገትም ሁሉንም አንድ ባንድ መጠየቅ ጀመረች። ነገር ግን እኔ ወሰድኩ፣ እኔ ከአንቺ ክላስ ገባው ያለ ሰው ልታገኝም አልቻለችም። ዶክመንቱ የሚያወሳው ከዚህ ቀደም ከአቶ አምነን አባት ውጪ ሌላ ልጅ ከሌላ ባል እንደነበራት፣ ያም ማለት የበኩር ልጅ እንዳላት የሚናገር ነው። ይህኑ ምስጢር በይፋ ለአቶ አምነን ሁሉ ደረሰላት። አቶ አምነን መረጃው እንደደረሰው ከዚህ ቀደም ሌላ የበኩር ልጅ እንዳላት እናቱ ሲያውቅ እጅጉኑ ተናደደ፣ እጅግም ተበሳጨ። ታዲያ ይህንን ያወቀው አቶ አምነን በቀጥታ እናቱን መኝታ ክላስ ሄዶ ጉሮሮዋን አነቃት። ታዲያ ካነቃት በኋላ እማዬ እንዲህ አይነት ክፉ ሰው ነሽ እንዴ? እንዴት እስካሁን ይህንን ትሸውጅኛለሽ? ሳትነግሪኝ ትቀሪያለሽ? ለካ እኔን ጣል የምታደርጊኝ ለበኩር ልጅሽ እያደላሽ እሱን እየተንከባከብሽ ነው ሲልም ጮኸባት። አሁን ቀጥ ብለሽ ምንም ነገር አልፈልግም፣ ይህንን ቤት ለቀሽ ውጪ የሚል ትዕዛዝ አስተላልፏል። ታዲያ ከዚህ ጀምሮ ነው በጣም አስከፊና ቤተሰቡን ያለውን ሰው ሁሉ ብርቁስቁስቱን የሚያወጣ ችግር የሚፈጠረው። በተለይ ደግሞ ወይዘሮ ሰማ ልጇ አምነንም ጨክኖ የሚያባረራትና የሚያስወጣት ከሆነ ብዙ ነገሮች ብልሽትሽታቸው ይወጣሉ። በተለይ ደግሞ ወይዘሮ መርሲ እዚህ አትቀመጥም። ምክንያቱም አመጣጧ ዋናው ርዕሰ ጉዳዩዋ ወይዘሮ ሰምሃል ናትና። እሷ ደግሞ እዚህ ካልተቀመጠች የጄሪ ጉዳይ ማለትም የጄሪና የአቶ አምነን ጉዳይ ያበቃለታል ማለት ነው። ምክንያቱም በነገሮች ተብትባ እንግዲህ በራሷ መንገድ ተጉዛ ጄሪን ያምነን ማድረግ የቻለችው መርሲ ናት እንጂ አቶ አምነን ወዷትና እንዲሁም ደግሞ ቃሉ ፈልጓት አይደለም። ስለዚህ የመጀመሪያው ጉዳይ ወይዘሮ ሰምሃል እንግዲህ ከቤት ከወጡ የሚፈጠረው ጉዳይ በጄሪና በመርሲ መካከል ያለው ግንኙነት ይበጠሳል፣ ይቋረጣል ማለት ነው። እሱ ተቋረጠ ማለት ደግሞ በጄሪና በአቶ አምነን መካከል የሚፈጠረው ወይም ደግሞ የሚቀጥለው የትዳር ሁኔታ እንግዲህ እዚህ ላይ ይቋጫል ወይም ደግሞ እዚህ ላይ ይቋረጣል ማለት ነው። ሌላው ጉዳይ ደግሞ ወይዘሮ ሰምሃል ቤት የምትወጣ ከሆነ ጉዳዩ ኦልሬዲ ስላለቀ ማለትም የሴቶቹ ምርጫ ስለተጠናቀቀ ቢሌኒም እንዲሁም ደግሞ ሲፈንም ቤቱን ለቀው የሚሄዱ ይሆናል። እነሱ ሄዱ ማለት ደግሞ አቶ አምነን ብቻውን ይቀራል። ስለዚህ የወይዘሮ ሰምሃል እዛ ቤት መባረር ወይም ደግሞ መውጣት ሁሉንም በየፊናው የሚበታትን፣ በተለይ ደግሞ ወይዘሪት መርሲም ስለምትወጣ እሷ ወጣች ማለት ደግሞ የጄሪ ጉዳይ እጅጉን አሳሳቢ ይሆናል። ከዛም ባለፈ ደግሞ ወይዘሪት ሲፈንም እንዲሁም ቢሌኒም እዛ ቤት አይቀመጡም። ስለዚህ ሁሉም በየፊናው ሁሉም በየአቅጣጫው የሚበታተን ይሆናል። ስለዚህ ቤቱ ብቻውን ሊውጠው አቶ አምነንን ይደርሳል ማለት ነው። ነገር ግን አቶ አምነን በእናቱ ጨክኖ የሚያስወጣት የሚያባራት ይሆን አይሆን የሚለው ደግሞ ሁላችንም የምንጠብቀው ጉዳይ ነው። በሚቀጥለው ክፍል የምንከታተለው የምናየው ይሆናል። ታዲያ እናንተስ ምን ትገምታላችሁ? ሐሳባችሁን በኮሜንት ቦክስ ጻፉልኝ። አቶ አምነን እናቱን ጨክኖ ካላስወጣ፣ በተለይ ደግሞ ወይዘሪት መርሲን ካስወጣ ብዙ ነገሮች ሁሉ ይስተካከላሉ። በተለይ ደግሞ የአቶ አምነን ምርጫ ወይዘሪት ቢሌኒ ስለሆነች ቢሌኒን የሚመርጥ ይሆናል። ከዛም ጋር ከመርሲ ጋር ተያይዞ ጄሪም ከዛ ቤት የምትሰናበት ይሆናል። ወይዘሮ ሰምሃል ከቤት ካልተሰናበተች እና ካልተባረረች የራሷን እርምጃ እንደምትወስድ ምንም ጥርጥር የለውም። በተለይ ደግሞ ለአቶ አሮን ደውላ ወይዘሮ መርሲን እዛ ቤት እንደምታሰናብታት፣ እንድትባረር እንደምታደርጋት ምንም ጥርጥር የለውም። እሷ ከወጣች ደግሞ ሁሉ ነገር ሰላም ይሆናል። በተለይ ደግሞ የአቶ አምነን ምርጫም ወይዘሪት ቢሌኒ ስለሆነች ቢሌኒ በጣም ምስኪን የዋህና ለአቶ አምነን የምትገባ ትሁትም ልጅ ናት። እሱም ይወዳታል፣ እናቱም ወይዘሮ ሰምሃልም ይወዷታል። ከዛም አለፍ ሲል ሰራተኛዋ ወይዘሮ ዛራም እጅጉን ይወዷታል። ስለዚህ በሚቀጥለው ክፍል የሚጠበቀው ዋነኛው ተግባሩ የወይዘሮ ሰምሃል ጉዳይ ነው። ወይዘሮ ሰምሃል ትባረራለች ወይስ እዛ ቤት ትቀጥላለች የሚለው ጉዳይ ነው። የምትባረር ከሆነ
ቅድም የነገርናችሁ ፕሮሰሶች ወይም ደግሞ ሂደቶች ይካሄዳሉ። የማትባረር ከሆነ ደግሞ ሌላኛው ምርጫ ጄሪና መርሲ እዛ ቤት የሚሰናበቱ የሚባረሩ ይሆናል ማለት ነው። እነሱ ተባረሩ ማለት ደግሞ ሴራቸውንም አሁንም አይተውም። ነገር ግን በተወሰነ መልኩም ቢሆን ቤተሰቡ ሰላም ያገኛል። አቶ አምነንም ከወይዘሮ ቢሌን ጋር ትዳር ይመሰርታል ማለት ነው። ውድ የተከበራችሁ ተመልካቾቻችን የእናንተን ሀሳብ ኮሜንት ቦክስ እያሳወቃችሁ ይህንን ቻናልም ሰብስክራይብ ያደረጋችሁ አብራችሁንም ስለቆያችሁ ክብረት ይስጥልን እያልን የዛሬን በዚህ አበቃን። በቀጣይ ክፍል በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰናይ ቀን ሰናይ ቆይታ ይሆንላችሁ። ባይ ባይ።